በ24 ሰዓት ውስጥ ልዩ ዘመቻ ፈጻሚ ኮማንዶ ተዘጋጅቷል። ጀነራሉ ይፋ አደረጉም። መዛት ይቻላል፣ ድንበሯን መርገጥ ግን ዋጋ ያስከፍላል። ጀነራል ሹማ አብደታ ለሻዕቢያ ከባድ መልእክት አስተላለፉ። ለወደቡ ግዙፍ አስተማማኝ ልዩ የኮማንዶ ሰራዊት ተዘጋጀ። በሚስጥር የተከናወነው የ4 ኪሎ ውይይት ፊልድ ማርሻል ብርሃኑ ከሶማሌላንድ ጦር አዛዥ ጋር መከሩ። የሁለቱ ጦር መሪዎች ሚስጥራዊ ውይይት በኤርትራ በኩል ያለውን ውጥረት ከፍ አድርጓል። ኢትዮጵያ በህዳሴ ግድብ ዙሪያ አስገዳጅ የሶስትዮሽ ስምምነት እንድትፈርም ተጠየቀ። የቀይ ባህርና ህዳሴ ግድብ ውጥረት የሚያረግብ አዲስ ምክር ሐሳብ ቀረበ። ኢትዮጵያ ወደ ቀይ ባህር መመለስ እንደምትፈልግ ለዓለም ካሳወቀችና በአጀንዳነት ይዛ መንቀሳቀስ ከጀመረች ሰነባብቷል። ከዓለም ሀያላን ሀገራት እስከ ጎረቤት ሀገሮች ድረስም ድጋፋቸውን እየገለጹላትና አስፈላጊውንም ትብብር ከወዲሁ ማድረግ ጀምረዋል። ታዲያ ኢትዮጵያ ማይቀሪ ለሚመስለው ወደ ቀይ ባህር ለመመለሷ ጉዞ የተለያዩ የቤት ስራዎቿን በጊዜ እየከወነች ትገኛለች። አሁንም ጀነራል ሹማ አብደታ የኢትዮጵያን ክፉ ለሚመኙ ሁሉ የሚረብሽ መረጃ ይፋ አድርገዋል። ከኛ ጋር ስትቆዩ ታደምጡታላችሁ። በሌላኛው መረጃ ደግሞ ከሰሞኑ የሶማሊላንድ ፕሬዝዳንትና የጦር አዛዣቸው ወደ ኢትዮጵያ መጥተው በሚስጥር ያካሄዱት ውይይት ኤርትራን አስጨንቋል። ለመሆኑ ሀገራቱ ስለምን ጉዳዮች መከሩ? ውይይቱስ ለምን ሚስጥር ተደረገ? የሚለውንና ኢትዮጵያ ግብጽና ሱዳንን የሚመለከት እንዲሁም ስለ ቀይ ባህር የሚዳስስ ጥናት ወጥቷል። በውስጡም የተለያዩ ምክር ሐሳቦችን ይዟል። ምን አይነት ምክር ሐሳቦችን ይዟል? በዝርዝር የምንነግራችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁ ቆዩ። ማሰልጠኛ ማካሉ አስተማማኝ የኮማንዶ ኃይል አሰልጥኖ ያበቃ ነው ሲሉ ሌተር ጀነራል ሹማ አብደታ ተናገሩ። የልዩ ዘመቻዎች እዝ አዛዥ ሌተር ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማካል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠና በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው ጎብኝተዋል። በዚህ ጉብኝታቸው ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ ሀገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማካል መሆኑን የገለጹት ሌተር ጀነራል ሹማ አብደታ እናንተም ያሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን የታነጸ ጠንካራና አገራዊ ፍቅርን የተላበሰ ወታደራዊና ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባችኋል ሲሉ መልእክታቸውን አስተላልፈዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለሀገሩም ለህዝቡ ማኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ፣ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ የሚያስተካክል፣ የዘገዩ ውጊያዎችን የሚያፋጥን ጀግና ነው። እናንተም የዚህ ክፍል አባል ለመሆን ፈቅዳችሁ መምጣታችሁ ደስ ያሰኛል። ጠንክራችሁ ሰልጥኑ ሲሉ ማበረታተዋል። አገራችን ወደ ከፍታ እየተጓዘች ነው። ለዚህ እድገትና ከፍታ ደግሞ የሰራዊታችን ሚና ይጎላ ነው ያሉት አዛዡ እንደ ሀገር በተሰሩ የልማት ስራዎች ከኪሱ ገንዘብ አውጥቶ ቦንድ ከመቁረጥ ጀምሮ በጉልበቱ እስከ መስራት እንዲሁም የሚሰሩ ሀገራዊ ልማቶችን ደህንነታቸው ተጠብቆ እንዲጠናቀቁ እስከ ህይወት መስዋዕትነት የደረሰ አበርክቶ ማድረጉንም አንስተዋል። በተቋሙ ውስጥ የሙያ ባለቤት የሚያደርጉ እድሎች መኖራቸውን የገለጹት ሌተናል ጀነራል ሹማ አብደታ ውትድርና ሲነሳ ጦርነት ብቻ ማሰብ ስህተት ነው። ስለዚህ ራሳችሁን በማብቃትና በማሳደግ የሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባርን በማከናወን አገራችሁንና ራሳችሁን የሚለውጥ ስራ ይጠበቅባችኋል በማለት አስገንዝበዋል። ጀነራሉ አክሎም ኢትዮጵያ አሁን ላይ ወደ ቀይ ባህር ተጠቃሚነቷ ለመመለስ እያደረገች ያለችውን ጥረት ለሰልጣኝ ኮማንዶች ያስረዱ ሲሆን በዚህ ተልዕኮ ላይም የኮማንዶ አባላቱ ሚና ይጎላ እንደሚሆን ገልጸዋል። በቀጣይ መረጃ መንግስት ሚስጥር ያደረገው ውይይት ቀጠናዊ ትኩረት ስቧል። ከዚህ ባለፈም የኢሳያስ አስተዳደር ውስጥ ያለውን ውጥረት ከፍ አድርጓል። ከሰሞኑ በ4 ኪሎ 2 ጥብቅ ውይይት መደረጋቸው አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር የተደረገ ነው። ስለ ውይይቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆኖም ከውጭ በኩል የወጣው መረጃ ፊልድ ማርሻሉ ከአንድ ከፍተኛ የውጭ ጦር አዛዥ ጋር መምከራቸውን ያመለከተ ሲሆን መንግስት ይህ ውይይት በሚስጥር እንዲያዝ የፈለገበትን ምክንያት በተመለከተ የተለያዩ መላምቶች እየተሰጡ ነው። ከሰሞኑ የሶማሊላንድ ፕሬዝዳንትና የጦር አዛዥ አዲስ አበባ መግባታቸው የሶማሊላንድ ዜና ምንጭ ዘግቧል። ሁለቱ ከፍተኛ ባለስልጣናት ወደ 4 ኪሎ ያመሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ በመጡ ከቀናት ልዩነት በኋላ ነው። ሆኖም ግን የሶማሊላንዱ ፕሬዝዳንትና የጦር አዛዣቸው ለይፋዊ ጉብኝት ወደ አዲስ አበባ መምጣታቸውን በተመለከተ መንግስት ዝምታ መርጧል። ሆኖም የሀርጌሳ ዜና ምንጭ እና ባለስልጣናት ግን የሀገሪቱ ፕሬዝዳንት አብዱራህማን ይሮ እና የሀገሪቱ ጦር አዛዥ ከጠቅላይ ሚኒስትር አብይ አህመድ ጋርና ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን አረጋግጠዋል። የሶማሊላንድ ፕሬዝዳንት አብዱራሂም አብዱላሂ ከጠቅላይ ሚኒስትር አብይ ጋር ፍሬያማ ውይይት አድርገው ዛሬ መመለሳቸውን ጽህፈት ቤታቸው አስታውቋል።
ጽፈት ቤቱ ጉብኝቱ ሁለቱ ወገኖች በቀጠናዊ ሰላም መረጋጋትና ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት በድጋሚ ያረጋገጠ ነው ብሏል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያተኮረው የሁለትዮሽ ግንኙነትን በማጠናከር በጸጥታ ትብብር የንግድና ኢኮኖሚ አጋርነትን በማስፋፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያ እንደነበረ ተገልጧል። ከዚህ በተጨማሪ የአገሪቱ ጦር አዛዥ ሌተር ጀነራል ኒማን የሱፍ ከፊልድ ማርሻሉ ጋር መክረዋል። የሶማሊላንድ መንግስታዊ የዜና ምንጮች እንደገለጹት የሶማሊላንድ ሪፐብሊክ ብሔራዊ ጦር ዋና አዛዥ ሌተር ጀነራል ኒምሃን የሱፍ ከአገሪቱ የደህንነት ኤጀንሲ ዳይሬክተርና ከሌሎች የጦር መኮንኖች ጋር በመሆን ከኢታማዦር ሹም ማርሻል ብርሃኑ ጁላ ጋር ነው ውይይት ያደረጉት። በውይይታቸውም በኢትዮጵያና ሶማሊላንድ የህዝብ ለህዝብ ግንኙነትና ትብብር ማጠናከር እንዲሁም ሁለቱ ሀገራት የሚጋሩት ረጅም ድንበር ሰላምና ጸጥታን ማረጋገጥ በሚቻልባቸው ጉዳዮች ላይ ፍሬያማ ውይይት ማድረጋቸውን ከሶማሊላንድ መንግስታዊ የዜና ምንጮች የተገኘው መረጃ ይጠቁማል። ኢትዮጵያ ከሶማሊያ ተነጥላ ነፃ አገርነቷን ካወጀችው ሶማሊላንድ ጋር ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ ህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርህ እንደምትከተል ባለስልጣናት በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሊላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህም ባሻገር የሶማሊላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለአገሪቱ ከየትኛውም አገር ያላገኘችውን የአገርነት እውቅና እንደምትሰጥ ሲናገሩ ነበር። ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ነፃ አገርነቷን በማወጅ የአገርነት ስርዓትን የገነባቸው ሶማሊላንድ በዓለም አገርነት ዘንድ እውቅና ለማግኘት ጥረት እያደረገች ነው። በመጨረሻም በኢትዮጵያ በግብጽና በሱዳን መካከል ለዓመታት የቆዩትን የቀይ ባህር ውጥረቶችና የህዳሴ ግድብ ውዝግብ በዘላቂነት ለመፍታት የሚያስችል አዲስ የዲፕሎማሲያዊ መፍትሄ ሐሳብ ቀረበ። ግሎባል ሴኩሪቲ የተባለ ተቋም ዛሬ ባወጣው ትንታኔ መሰረት በሱዳን ሰላምን በማስፈን ምትክ ኢትዮጵያ በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴው ግድብ ላይ አስገዳጅ ስምምነት እንድትፈርም የሚጠይቅ የሶስትዮሽ ስምምነት መተግበር እንደሚቻል ጠቁሟል። በኢንክስቲክ ሚዲያ በኩል የቀረበው ትንታኔ እንደሚያስታውሰው ኢትዮጵያ በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ ማግኘት የረጅም ጊዜ ስትራቴጂካዊ ፍላጎት አላት። ከኤርትራ መገንጠል በኋላ 95% የባህር ንግዷን በጅቡቲ በኩል በዓመት 1.5 ቢሊዮን ዶላር ወጪ እንደምታከናውን ዘገባው ይጠቅሳል። ይህንን ችግር ለመፍታት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ከሶማሊላንድ ጋር የወደብ መዳረሻ ለማግኘት ስምምነት መፈረሟን ከሶማሊያ ጋር ከፍተኛ ዲፕሎማሲያዊ ጥረት መፍጠሩ ይታወሳል። ከዚህ ጎን ለጎን የአፍሪካ ትልቁ የኤሌክትሪክ ማመንጫ የሆነው የህዳሴ ግድብ በታችኞቹ የተፋሰሱ ሀገራት ግብጽና ሱዳን የውሃ ፍሰት ይቀንሳል በሚል ስጋት የሶስቱን ሀገራት ግንኙነት አሻክሯል። አሁን በሱዳን የተከሰከሰው የእርስ በርስ ጦርነት ደግሞ እነዚህን ሁለት ቁልፍ ችግሮች የበለጠ በማወሳሰብ ለቀጠናው መረጋጋት ስጋት ሆኗል። ትንታኔው በሱዳን ሰላም ለናይል ሰላም በሚል መርህ ላይ የተመሰረተ የጋራ መፍትሄን ያቀርባል። በዚህ ቅድ መሰረት ለኢትዮጵያ የሚቀርበው በሱዳን ዋነኛ ወደብ በሆነችው ፖርት ሱዳን በኩል የንግድ መብቶችን አልፎ ተርፎም የባህር ኃይል ሰፈር የማቋቋም መብት ልታገኝ ትችላለች። በምላሹ ኢትዮጵያ የምትሰጠው በህዳሴ ግድብ የውሃ ሞላል ፍጥነትና በድርቅ ወቅት ለታችኞቹ ሀገራት የምትለቀውን የውሃ መጠን በተመለከተ አስገዳጅ የሆነ ህጋዊ ስምምነት ትፈርማለች። የስምምነት ተግባራዊ እንዲሆን ግን በሱዳን ያለው ጦርነት መቆም አለበት። በዚህ ረገድ ግብጽና ኢትዮጵያ በጦርነቱ ተፋላሚ ወገኖች ላይ ያላቸው ተጽዕኖ ወሳኝ ነው። ሁለቱ ሀገራት ከአፍሪካ ህብረትና ከአረብ ሊግ ጋር በመተባበር ተቀናቃኞቹን ጀነራሎች ወደ ድርድር ጠረጴዛ በማምጣት በሱዳን የብሔራዊ አንድነት መንግስት እንዲቋቋም ግፊት ማድረግ ይችላሉ። ይህ የፖርት ሱዳን ስምምነት ተብሎ ሊጠራ የሚችል እቅድ ከተሳካ ለሶስቱም ሀገራት ዘላቂ ጥቅም ያስገኛል ተብሏል። ለግብጽ የውሃ ፍላጎቷን የሚያረጋግጥ አስገዳጅ የህግ ማዕቀፍ ታገኛለች። ለኢትዮጵያ የህዳሴውን ግድብ ጥቅሞች እንደያዘች ጎረቤቶቿን ሳታስቆጣ የቀይ ባህር መዳረሻ ህልሟን ታሳካለች። ለሱዳን አውዳሚ ጦርነት ይቆማል። የተረጋጋ መንግስት ይቋቋማል። ፖርት ሱዳንም የሀገሪቱ የኢኮኖሚ ማገገሚያ ማዕከል ትሆናለች። ትንታኔው ሲያጠቃልል ይህ ሐሳብ ፈተናዎች ቢኖሩበትም ተስፋ በቆረጠው የቀጠና ሁኔታ ውስጥ ለሰላምና ለብልጽግና ተጨባጭ የሆነ መንገድ ሊጠርግ እንደሚችል ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።